እቤቷ ወስዳ ቡና ጋበዘችው ወይስ አልጋበዘችውም የሚለውን ሙሉ መረጃውን የማሳውቃችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ ከሙሉ ጤና ጋር። እናም እንግዲህ ብዙ ሰዎች እየተጨናነቁ ይገኛሉ ማለት ነው። እናም ከዚህ መሀል እንግዲህ ትናንትና አብርሽ እና እንሂድ ቡና ታፈላልናለች ሩታ ሲለው እሺ ብሎ ነው አብሮ ተከትሎ የሄደው ማለት ነው። እናም ብዙዎች ለእኛ ስሜት ቢጨነቅ ኖሮ ለእኛ ስሜት ቢያስብ ኖሮ በጭራሽ አይ እናንተ ሂዱ እኔ ልጄን ካየሁ ይበቃኛል እምቢ ማለት ነበረበት ብለው ብዙዎች ተናደው ሀሳባቸውን ሲገልጹ ነበር። ከሀቢባ ቤት ገብተን ፍትህም እንጠይቅም ሲሉ ነበረ ማለት ነው። እቻ ሀቢባ እንግዲህ መከራዋን በላች። አንዳንዶችም አቅርቢና ጠይቂልን ስትላቸው እንግዲህ ሀቢባ ቤት ሞዴሬተሮች ሚውት እንዳደረጓቸው እየተናገሩ ነበር። ብሎክ ሳይሆን ሚውት ተደርገዋል። ቀጣዩ ደግሞ እንግዲህ ጥርግርግ አድርጋ ልታባራቸውም ትችላለች ማለት ነው። እናም ትናንትና ከዚህ መሀል እንግዲህ ልዑልዬ ባባ ሲል የነበረው እንግዲህ ኮርስ እንዳለውና ልምድ እንዳደረገ ነው ብዙ ሰው የተገነዘበው ማለት ነው። አብረሽም ደግሞ ሩታም በየሚዲያው ነው የሚዘረጥጣት በቃ ይሁን ለማዋረድ ይፈልጋል፣ ይሳደባል ምናምን ማለት ነው። እና ማለት የሆነ የእሷን ክፉነት ነው የሚያወራ ብዙን ጊዜ ማለት ክፉ ናት አይነት ነገር ነው አክት የሚያደርገው ማለት ነው። እና ትናንትና ግን ሳያንገራግር እሺ ማለቱ ኦ ማይ ጋድ እልህ ይዞት ነው እንጂ ካለሷ አይሆንለትም። የታወቀ ነው፣ ግልጽ ነው ማለት ነው። ኤፍሬም ግን ይመችህ፣ በዛም በዚህም ብለህ አንድ ላይ እንዲገናኙ አድርገህ እቤት እንሄድ። ኦ ማይ ጋድ። እና አብርሽ እንግዲህ ቡና ገብቶ ጠጥቷል። ምንም ማድረግ አይቻልም። አብርሽ ሰምተሃል? እናንተ አብሮ በልቶ ጠጥቶ ከዛም በኋላ እኮ ቪዲዮውን እኮ አይ እኔ ቤት አልሄድም ብሎ እኮ በር ላይ ልጁን አድርሶ ሲመልስም ሊለቅ ይችላል እኮ አይታወቅም የሱ ነገር። ግን አብሮ በልቶ ጠጥቶ እዛው ነው ያደረው። እሺ ጋይስ እዛው ነው ያደረው። ደግሞ የጀበናው ማማር ጀበናው ሳይቀር በነጭ ጀበና ነው የተቀዳለት። እሺ ጭስ ሳይቀር ማለት ነው ተጭሷል። ማይዳው ደግሞ በቃ ነጭ ነው ያምራል። ስኒው ራሱ እንዳያንሰው ተብሎ በድሮ በትልቅ ስኒ ነው የተቀዳለት ማለት ነው። አያችሁ ዘመናዊ ስኒም አለ፣ ግን ደግሞ የተቀዳለት ይሄ በትላልቁ ቀይ ከለር ያለው ያምረኛል ይሉ አይደል አንዳንድ ሰዎች። በሱን የተቀዳለት ቶሎ እንዳያልቅበት ማለት ነው። አቤት የጨፌው ነገር ስም የሳር ጨፌ ሁሉ አልቀረም። አረ የኩኪሱ ነገር በዓል እንደሆነ አውቃ ነው እንዴ ያዘጋጀችለት ሩታ እኮ በጣም ገራሚ ነሽ፣ እንደው ገራሚ ነሽ። ኩኪስ ራሱ አልቀረም በአይነት ምን ሆኖ ነው? አንደኛው ሳህን ግን ደበቅ ብሏል። ካሜራው ጠቦባቸው ነው መሰለኝ። ወደዚህ ያልታየ ራሱ ቆሎ ምናምን ሁሉ ቀርቧል ማለት ነው። ኦ ማይ ጋድ የልዑል ትክ ብሎ ማየት አይታችሁታል? ግን ልዑል አብርሽ እዛ ጋር ግንጭሉን ኦኬ ብቻ ከከንፈሩ በታች ምንድነው ግንጭል ነው የሚባለው? ምንድነው ይባል አገጭ ግንጭል ብቻ ከታች ይዞ እንደዚህ ምናምን በእጁ እያጫወተው ነው ማለት ነው። ግን ሩቲን ነው ትክ ብሎ የሚያያት አይታችሁታል? ልብ ብሎ ነው የሚያያት። የሩታ ፈገግታስ ደግሞ በፍቅር እኮ ነው የምትቀዳለት። ኦ ማይ ጋድ አስባችሁታል? ሄድ ድምጻቸው ቢኖር ደግሞ አስባችሁታል? አቤት እዛ ሰፈር ቃጠሎ ተሰማኝ፣ ሸተተኝ። ኤፍሬምሳ እንዴት ብሎ ትክ ብሎ እንደሚያየት ተመልከቱ። እንዴት እንደሚያከብራት ነው የምላችሁ፣ እንዴት እንደሚያከብራት። ኦ ማይ ጋድ ሁለታቸውም አይናቸው ያለ ከሩቲ ላይ ነው። ጀበናዋን ግን ወድጃታለሁ ሩቲዬ። ለእኔ ራሱ ማለት ነው እንደዚህ አይነት ገዝተሽ እንድታስቀምጭልኝ በጣም ነው የወደድኩት። ሶፋው ጀበናው የስኒው ማይዳ
ፈርሹ በቃ ማች ነው። አረ ምን ይቀራል? ሁሉም ማች በማች ነው ማለት ነው። ሩትዬ ከመንገድ እንደገባሽ ነው እኮ ፖርሳው ራሱ ቁጭ እንዳለ ነው። በቃ ኤፍሬም ጎበዝ በካልሲ ነው የገባ። ጫማውን አልቆ ጎበዝ ጀግና ብያለሁ። ለማንኛውም ማለት ነው ውዶችዬ እንግዲህ ቡና ፍልታለት ጠጥቷል፣ በልቷል፣ ምን ብሏል? እዛው ነው አብሮ ያደረው ማለት ነው። እሺ ቻሉት፣ ምንም ማድረግ አይቻልም። አረ ደግሞ ምን ሲሉ እንደነበረ ታውቃላችሁ ውዶችዬ? ከዚህ በኋላ አብሮ ይተኛል፣ አረገዝኩ ብላ ትመጣለች። ደግሞም እንደገና ትቀርጸዋለች። ከዛ ሱሪውን ዘቅዝቆ እያበደ ይመጣል አሉ። ሱሪውን ያኔ ተናዶ ሱሪውን ዘቅዝቆ ከዛ ወይኔ እያለ እያበደ ይመጣል። እንደዛ ሲሆን ነው የታየኝ ይላሉ ማለት ነው። አብርሽ እንደሆነ ማለት ነው አብሮ በልቶ ጠጥቶ አብሮ አድሯል ጋይስ። እዛው ነው አብሮ ያደረው አንድ አልጋ ላይ እዛው ማለት ነው። ልዑልን ከመሃል አደረጉና ከዛም በኋላ ሌሊት ላይ ምናምን ልዑልን ከራሱ ምኝት አስተኙትና ሁለታቸው ብቻ እዛው ተኙ ማለት ነው። እሺ ኤፍሬም ደግሞ አብርሽን አስገብቶ ወደ ቤቱ ሄደ ማለት ነው። አንደኛው ባዶ ክላስ እዛ ጋር እደር ቢባል አይ ምሰራዋለኝ መሄድ አለብኝ ብሎ ሄደ ማለት ነው። እና ሁለታቸው አደሩ እና ታዲያ እንደዚህ አድርጎ ምናልባት ቪዲዮ ደግሞ እንዳልገባ እንዳልሄደ ምንም እንዳላየ አድርጎ ሊለቅ ይችላል። አይታወቅም። የሱ ነገር ታውቃላችሁ። ሄርሜላ እንዳትጨቀጭቀውና ኦዲየንሱ እንዳይሰድበው ሲል እንደዛ ሊያደርግም ይችላል ማለት ነው። ጭምጭምታ አለ እና አንዳንድ ሾልኮ የሚወጡ ሚስጥሮች ምናምን አሉ። ለማንኛውም ግን እዛው ከሩታ ጋራ ፈታ ዘና በቃ ደስተኛ ሆኖ ከልዑሌ ጋራ ሲጫወት ከሩታ ጋርም እንደዛው ከነ ኤፍሬም ጋር እንደዛው ነው ያመሸው። ወደዳችሁም ጠላችሁም እንደዛ ነው የሰማሁት ማለት ነው። እሺ መረጃ የደረሰኝ እና ለማንኛውም ይመቻችሁ። አብርሽም እንዳትፈራ እኛለን ከጎንህ፣ ምንም እንዳታስብ አንተ ብቻ ሴት እንደ ዝቅ ክብሯን ዝቅ የሚያደርግ ነገር አታድርግ እንጂ እኛ ችግራችን እሱ ብቻ ነው። ከዛ ውጭ ሌላ ምንም አይነት ጥላቻ የለብኝም እኔም ሆንኩ ሌሎቹ ማለት ነው። ገባ? ሴት ልጅ ግን ክብሯን ዝቅ ስታደርግ እንደ ሴት ይሰማናል፣ ደስ አይልም። የወንድ ልጅም ክብር ዝቅ ይበል እያልኩ አይደለም፣ ግን ደግሞ ሴት ልጅ መከበር አለባት ማለት ነው። በዚህ ልክ ይከብዳል። በተረፈ የወለደ ተለያይቶ አይለያይም። ልዑልዬን እያጫወቱ ነው እንደምታዩቸው። ልዑልዬ ራሱ እኮ ለምዶታል አባቱን። እዩት፣ ተመልከቱት። ገባችሁ? እናቱን ደግሞ በስስት የሚያት ነገር። አረ ትናንትናማ በቃ ልዑል ራሱ ተልኳለው እኮ አባባ እንዴ ጋሽዬ ደውሎልህ ነው ልዑሌ አስታርቃቸው፣ አንድ ላይ አድርጋቸው እንዲሆኑ አድርግ አባባም እያልክ ምንም እያልክ ተብሎ ተልኮማ አለው ጋሽዬ። የሆነ ነገርም አድርጓል። ልጅ አስታራቂ ነው ሲላል ነበር ከዚህ በፊት። እናም እንደዛ ይመስለኛል ልዑሌ ብቻ ትናንትና የሆነ ነገርማ ሆኗል። የሆነ ነገርማ ጠንስሷል። የሆነ ነገርማ ነው የመጣው እንጂ እንደዚህ አፈቶ ሲያወራም እንደዚህ ፍጥንጥን ያለ ነገር ሲናገርም ድምጹን ሰምተነው አናውቅም። ጸጥ ብሎ ቁልጭ ስልም ቁልጭ አይኑን ገጠም ከፈት ያደርጋል። ደግሞ አስተያየቱ የጎሪጥ እንደዚህ የሾርኔ ነው የሚመለከተው። ትክ ብሎ ምናምን በቃ አላልን እንደዛ ነበር። እና ትናንት ግን አላቅም። ለማንኛውም ውዶችዬ ዛሬው ቪዲዮአችን ይሄን ይመስል ነበረ። ቡና እየጠጣችሁ እየበላችሁ በዓል ግን እንዴት ይዟችኋል ማሮቼ? እኔ እኮ ይሄን እያወራው ረሳሁት ማለት ነው። በዓል እንኳን አደረሳችሁ ብያለሁ። የበዓል ዝግጅት እንዴት ይዟችኋል? በሰው ሀገር አይዟችሁ የኔ ጀግኖች፣ የኔ ቅመሞች በርቱ። ኋላ ደግሞ ላይ በገባለሁ ፈታ ዘና ብለን እንጫወታለን። በተረፈ ወዳችኋለሁ። ላይክ ሰብ አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።